እናንተ ያለባችሁ መታገስ ብቻ ነው ይላል። ኢየሱስ ጌታ ነው። እንግዲህ ከኛ የሚጠበቀው ምንድነው? መቆም ወይ ደግሞ መታገስ የሚባል ነገር ነው። መቆም ወይ መታገስ። እግዚአብሔር ለኛ ምን ይሆናል? ይዋጋል። ብዙ ጊዜ እኛ ራሳችን በቃ የምንዋጋ ይመስለናል። እኛ ራሳችን የተጋን ይመስለናል። ነገር ግን አይደለም። ውጊያው የማን ነው? ውጊያው የእግዚአብሔር ነው፣ የኛ አይደለም። ከኛ የሚጠበቀው ምንድነው? መቆም ነው። ኢየሱስ ጌታ ነው። ምንም ጦር ብንሰበስብ እግዚአብሔር ይዋጋል። አሜን። ሰው ሲቆም እግዚአብሔር ይዋጋለታል። ሰው ከእግዚአብሔር ጋር ከሆነ ሰውን የሚቋቋመው ምንም አይነት ኃይል የለም። ብዙ ቦታ ላይ ይህ ቃል አለ። ብዙ ቦታ የእግዚአብሔር ቃል ዘዳግም 1:30 ላይ በፊታችሁ የሚሄደው አምላካችሁ እግዚአብሔር ኤሎሄም ያህዌ ከዚህ በፊት በዓይናችሁ እያየ በግብፅ ዓይናችሁ እያየ በግብፅ እንዳደረገላችሁ ሁሉ አሁንም ለእናንተ ይዋጋል። እግዚአብሔር ምን ይሆናል? ይዋጋል። በኢያሱም ላይ እንደዚህ አለ። እግዚአብሔር የሰውን ቃል የሰማበት እንደዚህ ያለ ዕለት ከዚያ በፊት ሆነ፣ ከዚያ በኋላ አልነበረም። እግዚአብሔር ለእስራኤል ተዋግቶ ነበረ ይላል። ክብር ለኢየሱስ ይሁን። እግዚአብሔር ምን ሆኖ ነበረ? ለእስራኤል ተዋግቶ ነበረ። ከተለያዩ ህዝቦች ጋር እስራኤላውያን ሲዋጉ ለነሱ የተዋጋላቸው እግዚአብሔር ነው። ለሕይወታቸው የተዋጋላቸው፣ ለኑሯቸው የተዋጋላቸው፣ ለሚበሉት ነገር ሁሉ የተዋጋላቸው ማን ነው? እግዚአብሔር ነው። እግዚአብሔር ስለኔ ይዋጋል በለው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ስለኛ ምን ይሆናል? ይዋጋል። ይሄ ያህዌ የሚለው ቃል የቃል ኪዳን አምላክ ነው ይላል። ኮቨናንት ጋድ ይላል። የቃል ኪዳን አምላክ እንደሆነ ይናገራል። ዝም በሉ እናንተ ይላል። ቱ ቢ ሳይለንት ረስት ይላል እንግሊዝኛው። ቱ ቢ ሳይለንት ረስት፣ ዝም በሉ፣ እረፉ፣ እረፉ፣ እረፉ ብላችሁ ምን ሆኑ? ቆሙ፣ አትናወጡ፣ ከእግዚአብሔር ቤት አትውጡ፣ ከጸሎት ስፍራ አትውጡ፣ ከእግዚአብሔር ነገር ዞር አትበሉ። ቢ ሳይለንት። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሃሌሉያ። ይህ በዕብራውያን ቃል ያህዌ የሚለው ቃል ይህንን ትርጉም ይይዛል። እግዚአብሔር ለእናንተ ይዋጋል ይላል። ኢየሱስ ጌታ ነው። በግሪክ ቃል ካሪዮስ ይላል። ካሪዮስ ማለት ጌታ ማለት ነው። ቱ ፋይት ይላል። ቱ ፋይት ዋር ይላል። እግዚአብሔር ውጊያን ምን ይሆናል? ይዋጋል። ያንተን ውጊያ እግዚአብሔር ይዋጋል። ያንቺን ውጊያ እግዚአብሔር ይዋጋል። ክብር ለኢየሱስ ይሁን። ሃሌሉያ። እዚህ ሃሌሉያ በሉ። ጄላባሳ ካቦ የዲኒያማስ ዘካርያስ 4:6 ላይ በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር። ጌታ ይባረክ። ስራው የማን ነው? የመንፈስ ቅዱስ ነው። ሃሌሉያ። እግዚአብሔር በመንፈሱ ይዋጋልና ምንም የሰው የትም አያደርስም። የትኛውም ጦር ሰራዊት ቢከማች እግዚአብሔር ካልተዋጋ ምንም ዋጋ የለውም። እግዚአብሔር ለእኛ ይዋጋል። አሜን። ክብር ለኢየሱስ። በእግዚአብሔር መንፈስ ነው ውጊያው። አሜን። ኢየሱስ ክርስቶስ ለእናንተ ይዋጋል። እግዚአብሔር ለቤታችሁ ይዋጋል። እግዚአብሔር ለጤናችሁ ይዋጋል። ኢየሱስ ያድናል።
እግዚአብሔር ሲዋጋልን የሚሆኑ ነገሮችን ጥቂት ብዬ ጨርሳለሁ። አንደኛ ጠላቶቻችን ይበትናል። ጠላቶቼ ይበተናሉ። ሃሌሉያ ጄላባሳ ካቦያዲና እግዚአብሔር ያንተን ጠላት ምን ያደርጋል? ይበትናቸዋል። ዘጸአት ላይ 23 ላይ መፈራትንም በፊታችሁ እሰዳለሁ፣ የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ፣ ጠላቶችንም ሁሉ በፊቴ ጀርባቸውን እንዲያዞሩ አደርጋለሁ። ጌታ ይባላል። እግዚአብሔር ይነሳል። እግዚአብሔር ሲነሳ ጠላት በፊቴ አይቆምም። ሞት በፊቴ አይቆምም። መከራ በፊቴ አይቆምም። እግዚአብሔር ይዋጋል። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው። ሃሌሉያ እግዚአብሔር ይዋጋልናል። እግዚአብሔር ይዋጋልሻል። ኢየሱስ ያድናል። ሁለተኛ እግዚአብሔር ሲዋጋልን መንገድ በሌለበት መንገድ ይከፍታል። እሱ መንገድ በሌለበት በሉ መንገድ ይወጣል። በሉ መንገድ ይወጣል። እግዚአብሔር መንገድ አለ። ሃሌሉያ He makes a way where there is no way. ኢሳይያስ 43:19 ላይ እንዲህ ይላል፣ አዲስ ነገርን አደርጋለሁ እርሱም አሁን ይበቅላል እናንተ አታውቁትም ምን ይላል። በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ይላል። በምድረ በዳ እግዚአብሔር መንገድን ያወጣል። አሜን። የምንሄድበት መንገድን አናጣም። እግዚአብሔር መንገድ ይከፍታል። አሜን። ክብር ለኢየሱስ። እንዴት እሄዳለሁ? እንዴት እከብራለሁ? ዘመድ የለም ወገን የለንም ለምንል እግዚአብሔር መንገድ አለው። አሜን። እግዚአብሔር በበረሃ ውስጥ መንገድ አለው። እግዚአብሔር በተራባል ላይ መንገድ አለው። እግዚአብሔር የጥልቁን ባህር ይከፍላል፣ መንገድ ያወጣልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋልሻል። እግዚአብሔር ዘመድ ይሆናል። እግዚአብሔር ወንድም ይሆናል። እግዚአብሔር አባት ይሆናል። ከእግዚአብሔር ጋር የሚቆም የሚዋጋ ኃይል የለም። ኢየሱስ ያድናል። ኢየሱስ ያድናል በሉ። ሃሌሉያ። ሶስተኛ እግዚአብሔር ሲዋጋልን ጦርነትን ያከትማል። ጦርነትን እግዚአብሔር በቃ ይላል ከሕይወትሽ ልጅ ከዚህ በኋላ አታስጨንቂ ብሎ ለዘላለም ካንቺ ላይ ይመታዋል፣ ያቆመዋል። ኢየሱስ ያድናል። መጽሐፍ ሲናገር መከራይ እንዳለፈ ውሃ ትረሳዋል። እግዚአብሔር ያስረሳል። ሃሌሉያ። ኢየሱስ ያድናል። ከዚህ በኋላ ይላል እግዚአብሔር እንደዚህ አይነት መከራ በሕይወት አይቀጥልም። በኢየሱስ ስም አይቀጥልም። እንግሊዘኛው he ends battles ይላል። ባትሎችን እግዚአብሔር ምን ያደርጋል? ይጨርሳል። የማያልቅ መከራ የለም። የማያልቅ ችግር የለም። የማያልቅ እርግማን የለም። እግዚአብሔር ያቆመዋል። እግዚአብሔር ይዋጋል። ሃሌሉያ ሃሌሉያ። መዝሙረ ዳዊት 46:9 ላይ እስከ ምድር ዳርቻ ድረስ ጦርነትን እግዚአብሔር ምን ያደርጋል? ይሽራል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ምን ያደርጋል? ያቃጥላል። ከዛ በኋላ ውጊያ አይሆንም። አሁን ያለው ውጊያ ሁሉ ይቆማል። እግዚአብሔር ያቆማል። ኢየሱስ ያድናል። አንቺ ምን ኒውክሌር የተባለውን ሁሉ እግዚአብሔር ሰብስቦ ያቃጥላል። ከዛ በኋላ ውጊያ የሚባል ነገር አይኖርም። ኢየሱስ ያድናል። ያ ሜታፎር ነው፣ ምሳሌ ነው። ዛሬም በሕይወትሽ ውጊያ ይቆማል። እግዚአብሔር ማቆም ያለበትን ያቆማል። መቆም ያለበትን ችግርን፣ መከራን፣ በሽታን እግዚአብሔር በቃ ካለ የእግዚአብሔርን ድንበር ሊያልፍ ምንም ነገር አይችልም። ኢየሱስ ያድናል። ኢየሱስ ያድናል በል። ኢየሱስ ስለኛ ይዋጋል።
ኢየሱስ ስላንቺ ይዋጋል። ኢየሱስ ስላንተ ይዋጋል። አራተኛ እግዚአብሔር ሲዋጋል፣ ጌታ ኢየሱስ ሲዋጋል፣ ክስ ከሕይወትሽ ላይ ይሰረዛል። ምንም የሚከስሽ ነገር እግዚአብሔር ለዘላለም ምን ያደርጋል? ይሰረዛል። ምክንያቱም ምንድነው? እግዚአብሔር ሉዓላዊ ነው። በቃ ሉዓላዊ ነው። ከሰጠ ሰጠ ነው። ይቅር ካለም ይቅር አለ። ኢየሱስ ያድናል። እግዚአብሔር ካጸደቀ ማን ይኮንናል? እሱ በደሙ ሰው ካደረገሽ፣ እሱ በደሙ ጻድቅ ናት ካለ፣ እኔ በሰራው ስራ አይደለም፣ እሱ በሰራው ስራ፣ እሱ በተዋጋው ውጊያ፣ ኢየሱስ በመስቀል ላይ ጠላትን ድባቅ በመታበት እኔ ጻድቅ ከተባልኩ ምን አገባው ሰይጣን? ኢየሱስ ያድናል። ኢየሱስ ያድናል። የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንን ማን ነው? ብዙ ጊዜ እግዚአብሔር ሰዎችን ሰይጣን ሰዎች እንዲከሱ ያደርጋቸዋል። እሱ እኮ ከአጋንንት ነው የሚያመልከው፣ እሱ እኮ እንዲህ ነው፣ ገንዘብ ወዳጅ ነው ምናምን ሰዎች ነው። ሰውየው የሚበላው የለም። ኢየሱስ ያድናል። ኢየሱስ ያድናል። እንደዛ ነው ከሳሾችን እግዚአብሔር ሳይለንት ያደርጋል። ቢ ሳይለንት ይላል። ዝም በሉ፣ እኔ ተቀብዬዋለሁ። ደሞዙ እኔ ነኝ፣ ሞገሱ እኔ ነኝ። ኢየሱስ ያድናል። ለዘላለም በተቀበልኩት ባጸደቅኳት ልጄ ላይ ምን ማለት ኩናኔ ያለባትም ኢየሱስ ያድናል። እግዚአብሔር ከተቀበለ ሰይጣን ምን አገባው? ኢየሱስ ያድናል። እግዚአብሔር ልጁ ካደረገ፣ እግዚአብሔር ከቀባል፣ እግዚአብሔር ከባረከ፣ እግዚአብሔር ካሰፋል ማንም ምንም አያገባው። አይገባትም ብሎ ውጭ ሆኖ መናገር ይችላል። ስታገለግል ያለው ዲማ የስፍራ የሁሉ ክብር አይገባትም ልን ይችላል። እግዚአብሔር ግን ይገባታል ካለ ማንም ምንም አያገባው። ኢየሱስ ያድናል። እግዚአብሔር ሉዓላዊ ነው። አሜን። እግዚአብሔር ሲዋጋልን አምስተኛ ፍርድ ይሰጠናል። እግዚአብሔር ይፈርድልናል። ባልተፈረደብን ጉዳይ ሁሉ ላይ እግዚአብሔር ምን ያደርጋል? ይፈርድልናል። ኢየሱስ ያድናል። He gives divine justice. መለኮታዊ የሆነ ፍትህ እግዚአብሔር ምን ያደርጋል? ይሰጠናል። ጌታ ይባረክ። ፍትህ በእግዚአብሔር ፊት አይዛባም። እግዚአብሔር ሰይጣን ጨቁኖ፣ ነገሮች ጨቁኖ፣ ሰዎችን ጨቁኖሽ በኢየሱስ ስም አይገሉሽ። ሃሌሉያ። አምላኬ ይፈርድልኛል። በኢየሱስ ስም ይፈረድላቸዋል። አሜን። ባልተፈረደባችሁ ነገር ሁሉ ላይ እግዚአብሔር ይፈርዳል። እግዚአብሔር ይፈርድልኛል። ሃሌሉያ። ኢየሱስ ያድናል። ኢሳይያስ 54 ቁጥር 17 ላይ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በምነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ ይላል። በሚፈርድብሽ ሁሉ ላይ አንቺ መልሰሽ ትፈርጅበታለሽ። ኢየሱስ ጌታ ነው። ኢየሱስ ያድናል። ኃጢአተኛ ናት፣ አይገባትም ምናምን በሚሉ ሰዎች ሁሉ ላይ አንቺ ምን ትሆኛለሽ? ትፈርጅበታለሽ። ኢየሱስ ያድናል። የእግዚአብሔር ባሪያዎች ርስት ይህ ነው ይላል፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ጽድቃችን ከየት ነው? ከምድር ሰርተን ነው? ለብተን ነው? ተሰቅለን ነው? ጽድቅ ያጸደቀን ማን ነው? ኢየሱስ ነው። የተዋጋልን ማን ነው? ኢየሱስ ነው። በመስቀል ላይ የጠላትን አጀንዳ የቀደደው ኢየሱስ ነው። አለቅነትን፣ ስልጣናትን ለዘላለም ቀደው ጥለው ከዚህ በኋላ በልጆቼ ላይ ስልጣን የለኝም ብሎ ስልጣኑን ከላይ ላይ የገፈፈው ማን ነው? ኢየሱስ ነው። ኢየሱስ ይዋጋልናል። አሜን። እግዚአብሔር
ከእኛ ጋር አለ። ኢየሱስ ያድናል። ጽድቃቸው ከእኔ ዘንድ ነው አለ እግዚአብሔር። ጽድቃቸው ከየት ነው? ጽድቃችን ከየት ነው? ከእግዚአብሔር ነው። ስድስተኛ የሰይጣንን ስራ እግዚአብሔር ሲዋጋልን ያፈርሳል። እስቲ የሰይጣን ስራ በሉ። የሰይጣን ስራ ይፈርሳል በሉ። ከሰፈሩ ይፈርሳል በሉ። ከሕይወቴ ይፈርሳል በሉ። በኢየሱስ ስም ይፍረስ። ኢየሱስ ያድናል። እግዚአብሔር ሲነሳ የጠላት ስራ መቆም አይችልም። ሟርቱ መቆም አይችልም። ድግምቱ መቆም አይችልም። እግዚአብሔር ያቃጥለዋል። በኢየሱስ ስም ይቃጠል። ኢየሱስ ያድናል። He destroys the work of devil ይላል ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ታገኛላችሁ። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኢየሱስ ያድናል። የዲያብሎስን ስራ በሉ እንዲያፈርስ የእግዚአብሔር ልጅ በሕይወቴ ተገለጠ። ኢየሱስ ያድናል። ኢየሱስ መጥቷል። ስለዚህ ጠላት ሊቆም አይችልም። ኢየሱስ እየተዋጋ ወደ ሕይወታችን መጥቷል። አሜን። ነፃ ሊያወጣን ኢየሱስን ይዘን ሰይጣን ሊያስጨንቀን አይችልም። ኢየሱስን ይዘን ሰይጣን ነገሮቻችንን ኮንትሮል ሊያደርግ አይችልም። ኢየሱስ አፍርሶታል። ኢየሱስ አፍርሷል በሉ። በኢየሱስም ፈርሷል። የፈረሰ ነው፣ የወደቀ ነው፣ አይችልም። ሰባተኛ እግዚአብሔር ድል ይሰጠናል። አሜን። ድል የኛ ይሆናል። ድል የጠላቶች አይሆንም። ድል የአሳዳጆች አይሆንም። እግዚአብሔር ሲዋጋልን ድል የኛ ነው። እሱ ድሉ የኔ ነው በሉ። በኢየሱስ ስም ድሉ የእናንተ ነው። ድሉ የእግዚአብሔር ሕዝብ ነው። He gives you victory። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ጌታ ይባረክ። በጌታችን በኢየሱስ ክርስቶስ በኩል ድል ለሚሰጠን ለእግዚአብሔር ምን ይሁን? ስለ እግዚአብሔር ምስጋና ይሁን በሉ። ክብር ለኢየሱስ ይሁን። እግዚአብሔር ይዋጋልናል። አሜን። በሄድንበት ሁሉ እግዚአብሔር ባለድል ያደርገናል። ድሉ የኛ ነው። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለስሙ ይሁን። ሃሌሉያ። እየጨረስኩ ነው። 10 ነጥቦች ናቸው ያሉት። 8ኛ ከአደጋ ያድነናል። ከየትኛውም አደጋ እግዚአብሔር ያድነናል። አሜን። He delivers from any danger። ከየትኛውም እናንቺ ከማታዩ ነገር ሁሉ እግዚአብሔር ይታደግሻል። ብዙ ጊዜ ሰዎች አያውቁም። መኪና አደጋ ከፊት እንዳለ አያውቁም። አይሮፕላን አደጋ እንዳለ አያውቁም። እግዚአብሔር ግን ዓላማ ያለበትን ሰው ያስመልጣል። ኢየሱስ ያድናል። በአደጋ ካለ እግዚአብሔር ፈቃድ ውጭ ልንሞት አንችልም። እግዚአብሔር ይዋጋል። እግዚአብሔር ይዋጋል በሉ። ኢየሱስ ያድናል። ኢየሱስ ያድናል። ብዙ ጊዜ ከመኪና አደጋ እግዚአብሔር አትርፎኛል እየተናገረኝ ከፊት መኪና ይገለበጣል እያለ። ክብር ለኢየሱስ ነው። ከየትኛውም አደጋ ኢየሱስ ሲዋጋልን ያድነናል። አሜን። እያሳየን እያለ በፊት ጠላት ያዘጋጀውን ገደል ነገር ግን አትሞትም። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር ይበትናል። ሃሌሉያ። ከተለያዩ ከኢኮኖሚካል አደጋ ከየትኛውም ዳንጀር ስምሽ እንዲያሰድብ ካለው ነገር ሁሉ እግዚአብሔር እየቀደመሽ ምን ያደርጋል? ያድነናል። እግዚአብሔር ያድነኛል ብሎ እግዚአብሔር ይታደገኛል ብሎ ኢየሱስ ያድናል። ኢየሱስ ያድናል። ሊያዋርደን ከፊታችን ከተዘጋጀው ከየትኛው ከጠላት አጀንዳ እግዚአብሔር ይታደገናል። እግዚአብሔር እየቀደመን
እየቀደመን እግዚአብሔር አምላክ ያሻግረናል። እግዚአብሔር ይታደገናል። እግዚአብሔር ያስመልጠናል። ክብር ለኢየሱስ ይሁን። ሃሌሉያ! ጌታ ይባረክ። መዝሙረ ዳዊት 34 ቁጥር 19 ላይ የጻድቃን መከራቸው ብዙ ነው ይላል፣ እግዚአብሔር ግን ከሁሉም ምን ያደርጋል? ያድናቸዋል። መከራችን ብዙ ነው፣ እግዚአብሔር ግን ከሁሉም ምን ያደርጋል? ከአጥንታቸው አንድ እንኳን አይሰበርም። በማቴዎስ ላይ ደግሞ ጸጉራችሁ እንኳን በእግዚአብሔር ፊት የተቆጠረ ነው ይላል። ምንም እግዚአብሔር ሳያውቅ በሕይወታችን ጸጉር እንኳን አንድ ጸጉር መውደቅ እንደማትችል እግዚአብሔር ተናግሮናል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ! እግዚአብሔር ከአደጋ ሁሉ ምን ያደርጋል? ያድነናል፣ ይታደገናል። ዘጠነኛ እግዚአብሔር ይጠብቀናል። he protects us። መዝሙረ ዳዊት 121 ላይ ይህ ሀሳብ ይገኛል። እግዚአብሔር ከክፉ ሁሉ